ለፊቷ ሰላም 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 ውድ የቻናሌ ቤተሰቦች እንዴት ናቸው? እኔ በጣም ደህና ነኝ። ዛሬ ብዙ ጊዜ ተጠይቁኝ ከነበራችሁት ጥያቄዎች ውስጥ አንደኛው የቤቶች ግንባታ ለምን አታሳየንም የሚል ነበር። እንግዲህ አብዛኛው ቤት ወደሚገኝበት ከአዲስ አበባ ወደ ጠረፍ ወጣ ብያለሁኝ። ገላን ጉራ ነው የምገኘው። እንደምታዩት እዚህ አካባቢ በጣም ሰፋፊ ቤቶች ወይም ደግሞ በዛ ያሉ ቤቶች የሚሰሩበት አካባቢ ነው። ለአብነት የኦቪድም ቤት የሚሰሩት እነዚህ 60 ሺህ ቤቶች ማለት ነው። እዚህ ከቡልቡላ ወደ ኮዬ ፈጬ ስትሄዱ ወይም ደግሞ ከኤርፖርት 8 ኪሎ ሜትር ወጣ እንዳላችሁ ወደ ኮዬ አቅጣጫ ማለት ነው። እዚህ አካባቢ ነው እየተሰራ የሚገኘው፣ ወይ ደግሞ ከቡልቡላ ፓርክ በስተጀርባ አካባቢ። ከሱ ጎን ደግሞ መንግስት የሚሰራቸው ወይም ደግሞ ከሱ የተወሰነ ወጣ እንዳላችሁ የዚህ የገላን ጉራ ሳይት ላይ የሚሰሩ ቤቶች አሉ። በርካታ ቤቶች እነዚህ የ100 ሺህ ቤቶች ፓርት ማለት ነው። የ100 ሺህ ቤቶች በአንድ ቦታ አይደለም የሚሰሩት። ከዚህ በፊት እዚህ ጋር እንትን ጋር ምንድነው ጋርመንት አካባቢ የነበረውን ልክ እንደተጀመረ አሳይቻችሁ ነበር። ዛሬ ደግሞ እስኪ ወደ ገላን ጉራ ወጣ ብያለሁኝ። ያው ግቢ ውስጥ ነው እንድታውቁት ብዬ ከአስፋልት አካባቢ ምናምን አልጀመርኩም። ምናልባት ሊቻልም ላይቻልም ስለሚችል ብዬ ውስጥ ከገባው በኋላ ነው እንግዲህ ቀረጻ እያደረኩ ያለሁት። ከወጣን በኋላ ግን የተወሰነውን ምናልባት አስፋልቱ ዳር ላይ ትንሽ የቀጠልኳት አለች እና እሷን ታዩታላችሁ። ለማንኛውም እዚህ ምናልባት አይታች ከሆነ ከዚህ የመንግስት ቻናል ወይም ደግሞ ይሄ ኤኤምኤን አዲስ ሚዲያ ኔትወርክ የሚባለው ዲሴምበር ውስጥ ላይ እኔም ቪዲዮን አይቼው ነበር። አንድ እዚህ ሳይት ላይ የሰራው ቪዲዮ ነበረ። 25 ሺህ ቤቶች ናቸው እዚህ የሚሰሩት። እንግዲህ እዛም ላይ የዚህ የከተማ የአዲስ አበባ የቤቶች ልማት አስተዳደር ኃላፊዋ ወይዘሮ ቅድስት ወልደ ጊዮርጊስ ነበሩ። እንግዲህ ፕሬዘንቴሽን የሳቸውን ነበር ያየሁት ዲሴምበር ላይ ማለት ነው። ዲሴምበር 25 ላይ እንግዲህ እዛ ላይ እንኳን ካስተላለፉት ከሰማሁት ምንድነው እዚህ በጣም ከገረመኝ ውስጥ በ25 ቀናት ውስጥ ቢልዲንጎች ከ1 እስከ 10ኛ ደረጃ የደረሱ አሉ ብለው ነበር። እኛም ወደዛ አቅጣጫ ነው የምንሄደው። እንግዲህ ዙሪያው በጣም የታጠሩ በርካታ ፕሮጀክቶች ናቸው ያሉት። ሌላው ደግሞ በርካታ እነዚህ ኮንስትራክሽን ላይ የተሰማሩ ድርጅቶች አሉ። የሆነ ሳይት ይዛሉ እዚሁ ላይ ማለት ነው፣ እዚሁ ግቢ ውስጥ። ከዛ የተወሰነው በአንድ ኮንስትራክሽን ሌላው በሌላ እንዲህ እየተባሉ ነው የሚሰሩት። እንደምታዩት አሁን እያለፍኩበት ያለሁት እንኳን በግራም በቀኝም በቆርቆሮ የታጠሩ አሉ። እነዚህ አጥሮች ሁሉም ህንፃዎች የሚሰሩበት ወይም ደግሞ አሁን ቤዝመንት ላይ የሚሰሩት ስራ ነው ያለው። አለፍ ብለን ወደፊት ለፊት ወደምንሄድበት አቅጣጫ እንደምትመለከቱት ኦልሬዲ ወደ ከፍ ያሉ ህንፃዎች ይታያቸዋል። እኔም አቅጣጫ ወደዛው ነው ማድረገው ማለት ነው። እንግዲህ በድምፅ ሰሞኑ አልነበርኩም፣ ዛሬ ተመልሰናል ማለት ነው። አዳዲስ ቤተሰቦች ሰብስክራይብ እያደረጋችሁ እንድትቀላቀሉን በየቀኑ ያው ፕሮጀክት ስለሆነ የምንጎበኘው፣ ነባር ቤተሰቦችም ቪዲዮውን ላይክ በማድረግ ጀምሩት። ሀሳብ አስተያየታችሁን አስቀምጡልኝ። ለማንኛውም ገላን ጉራ ተገኝተናል ማለት ነው። ስለዚህ እዚህ 25 ሺህ ቤቶች ነው የሚሰራው። ብዙዎቹ ከግራውንድ G+12 ህንፃዎች ናቸው የሚሰሩት እና ደግሞ ወጣ ያለ ወይም ደግሞ የተለየ እዚህ ጋርመንት አካባቢ ተግባራዊ ያደረጉት የዚህ አዲስ ቴክኖሎጂ አለ እነዚህ የሚሰሩበት ወይም ደግሞ ቤቶች የሚሰሩበት ቴክኖሎጂ ራሱ የቻለ ማለት ነው። ከዛ ውጭ እሳቸውም ሲያወሩ ከሰማሁት ውስጥ አንዱ ምንድነው ልክ እንደሌላው ህንፃ ወይም ደግሞ ከዚህ በፊት ሲሰሩ እንደነበሩት መጀመሪያ የህንፃውን የመጨረስ ብቻ ሳይሆን ውስጥ ላይ ያለው ይሄ ኢንተሪየሩ ማለት ነው። እዛም ላይ ሊፍቶች ጋር የሚሰሩ ስራዎች፣ በርካታ ስራዎች አንድ ላይ ነው የምናስኬደው ሲሉ ማብራሪያቸው ላይ እንደዛ ነበር የሰማሁት። እንግዲህ እንደምትመለከቱት እያለፍን ያለ ነው። አንዳንድ ቦታዎች ገና ቁፋሮች ላይ ስቴጅ ላይ ያሉ አሉ። ያው ልክ እዚህ ጋር እንደምታዩት ማለት ነው። አለፍ ብለን ደግሞ በዛኛው በኩል ኢቨን የተጠናቀቁ አይነት ህንፃዎች አይቻለሁኝ። ምንም እንኳን ባልቀርጽም ውስጥ ጨምር ገብቼ ነበር። እነዚህ ነጮቹ ከዛ ጥግ በቀኝ በኩል የምታያቸው ማለት ነው። እና ኢቭን በራቸው ሁሉ አልቆ የዚህ መወጣጫ ደረጃው ላይ የብረት እንትን ነው የመወጣጫ መደገፊያው ማለት ነው። ደረጃው ጠርዝ ላይ የሚሰሩ መደገፊያዎች ሲሰሩ አይቻለሁ። በተለይ ወደ ላይ ከፍ እያሉ እስከ 3/4ኛ ድረስ ወጥቼ ነበር። እስከ 3 ድረስ የተሰራ ይቻላል። አንደኛው ህንፃ ልጅ ከነጮቹ አንዱ ላይ ማለት ነው።
በሮች ተገጥመው ምናምን ብዙ ነገሩ አልቋል። ልክ ውጭ ላይ እንደምታዩት ሁሉ ማለት ነው። እንግዲህ እነዚህም ምናልባት ከሆነ ቆይታ በኋላ ስንመጣ በደንብ ከፍ ብለው አድቫንስ አድርገው ልናያቸው የምንችለው አይነት ፕሮጀክት ነው። ሌላም አንድ ቪዲዮ አይቼ ነበር። በእርግጥ የትኛው ጣቢያ ላይ እንደሆነ ባላስታውስም 24/7 የሚሰሩ ፕሮጀክቶች ተብሎ የዚህ የቤቶች ግንባታ ጋር በተያያዘ ማለት ነው 24 ሰዓት እንደሚሰሩ ምናምን የሚያሳይ ቪዲዮ ነበር። ትንሽ ስለቆየ ግን ቀሉን አላስታወስኩትም። እንግዲህ በዚህ ፍጥነት እየተሰሩ ከሆነ በቅርቡ ሊጠናቀቁ የሚችል አይነት ፕሮጀክት ነው ማለት ነው። እሳቸውም ልክ ወይዘሮ ቅድስት በዚህ ዓመት ብቻ እንግዲህ 100,000 ቤቶችን ለማጠናቀቅ ወይም ደግሞ ዴሊቨር ለማድረግ ነው እየሰራን ያለ ነው የሚል ፕሬዘንቴሽናቸው ላይ አይቼ ነበረ። በእሳቸው ገለጻ ማለት ነው። እዚሁ ተገኝተው ነበር በአካል እንትን ሲሉ የነበሩት ህንፃው ላይ ጅምር ህንፃዎች ላይ ገብተው ምናልባት አይታችሁት ከሆነ እንጃ ሲያሳዩ የነበረው ማለት ነው። እዚሁ ልክ እሳቸው ከሚያሳዩቸው ወይም ደግሞ ባለፈው ካሳዩቸው ህንፃዎች እንደዚሁም ደግሞ ፕሮጀክቱን ካስጎበኙት ውስጥ ወደዛው ነው እንግዲህ እየሄድኩ ያለሁት። በቀኝ በኩል ያየናቸው ህንፃዎች ማለት ነው ጅምሮቹ ወደዛው ነው የምናመራው። እንግዲህ ይሄ እዚህ ጋርም አንድ ልክ እዚህ ጋር የታጠረው ሁሉም የታጠረው በየራሱ የሆነ ኮንትራክተር አለው ብያቸዋለሁ ቅድም እንዳልኳችሁ ማለት ነው። በመንግስት የሚሰሩ አሉ፣ በግል በሪል ስቴት እንደዚሁም ደግሞ በማህበር የሚሰሩ እንዳሉ እሳቸው ማብራሪያ ሰጥተው ነበረ። እኔም ማስታወቂያዎችን እንዳየሁት የተለያዩ ኮንትራክተሮች ናቸው እንግዲህ ማስታወቂያ የለጠፉት በር ላይ ያየሁት። በግል ስም ያሉ አሉ፣ በርካታ የሆኑ በተለያየ ስም የተሰየሙ ኮንትራክተሮች እንግዲህ ስራውን ይዘውታል ማለት ነው። እንግዲህ አሁን የተጀመረው 12,000 ቤቶች ተጀምሯል ነው እንደተጀመረ ነው በዛው ቪዲዮ ላይ ማብራሪያ የሰማሁት። ምናልባት እንዳልኳቸው አሁን እኛ ወደ እነዚህ ወደ ህንፃዎቹ ስለተጠጋን እንጂ እኔም የጀመርኩት ከመሀል ቢሆንም በርካታ ቤቶች አልፌያቸው የመጡ ልክ በቆርቆሮ ምናምን ዙሪያው የታጠሩ ቤቶች ፕሮጀክቶች አሉ። ስለዚህ እንግዲህ እሳቸውም እንዳሉት እዚህ አካባቢ 12,000 ቤቶች ናቸው አሁን የተጀመሩት ብለዋል። እንግዲህ በአንድ 12,000 ከባድ ነው። ግን እንግዲህ እንደ ከሚሰራው ወይም ደግሞ በአንድ አመት ስለተባለ ከዛ አንጻር ፕሮጀክቱ በጣም ሂውጅ ፕሮጀክት ነው። ሌላው ደግሞ የሚያካትታቸው በርካታ የግልም የመንግስት እንደዚሁም ደግሞ የማህበር ሪልስቴቶች የሚሳተፉበትም ስለሆነ በርካታ ቤቶች የሚጠበቅ ነው ማለት ነው። እንግዲህ በ18 ሳይቶች ናቸው 100,000 ቤቶች የሚሰሩት ሲሉ ሰምቻለሁ እሳቸውም። እኛ በእርግጥ እስካሁን ሁለተኛችን ነው አሁን እያየን ያለ ነው። ባለፈው 26,000 ምናልባት ያላያችሁት ቤተሰቦች ካላችሁ ቆይቷል። በእርግጥ ልክ ማስታወቂያው እንትን እንደተባለ ወይም ደግሞ ፕሮጀክቱ እንደተጀመረ እዚህ ጋርመንት ጋር ያለው ፕሮጀክት ማለት ነው። ከጋርመንት ወደ ሰፈራ ስትሄዱ እዛ 26,000 ቤቶች ናቸው እዛ የሚሰሩት። እነሱን አይተን ነበር። ፕሮጀክቱ ገና ሲጀመር ስለነበር ገና ቁፋሮ ምናምን ላይ እያለ ማለት ነው። እዚህኛው ጋር ደግሞ እንግዲህ ዛሬ መጥተናል። እንግዲህ አጠቃላይ 18,000 ሳይቶች ናቸው። ይቅርታ 18 ሳይት ላይ ነው የሚሰሩት ፕሮጀክቶቹ። ሌላው ደግሞ ኢንተረስቲንግ የሚያደርገው አንዱ ምንድነው እሳቸው ሲያወሩ ከሰማሁት አሁን ላይ 100,000 ሰው ለ100,000 ሰው የስራ እድል ፈጥረዋል ነው ያሉት እነዚህ ፕሮጀክቶች ማለት ነው። እንግዲህ ራሱ ትልቅ ተጽዕኖ ያለው ወይም ደግሞ በጎ የሚባል አይነት ጥሩ የስራ እድል ይመስለኛል። ለማንኛውም ምናልባት ቦታው ትክክለኛው ቦታው እስካሁን ድረስ ያላወቃችሁት ካላችሁ ከቦሌ ወደ ቡልቡላ መጥታችሁ በቅርብ የተመረቀው ትልቁ ፓርክ አለ አይደል? እና ጠቅላይ ሚኒስትር አብይ አህመድ፣ ክብርት ከንቲባ አዳነች አቤቤ እንደዚሁም ደግሞ በርካታ ባለስልጣኖች መጥተው የመረቁት የቡልቡላ ፓርክ አለ። እሱም ከዚህ በፊት እኔ በድምፅ አልነበረም እንጂ በእርግጥ ቪዲዮን አሳይቻችሁ ነበር። የቆያችሁ ቤተሰቦች እንኳን የምታውቁት ይመስለኛል። ከሱ በስተጀርባ ላይ ነው የሚገኘው። አንዲት ወንዝ ናት ያለችው። እንግዲህ ገላን ጉራ የሚባለው ሰፈር ነው። እንግዲህ ያው እስከ ኮዬ ድረስ ባለው መንገድ ወይም ደግሞ ኮዬ ሲያደርሱ ስለሆነ በአዲስ አበባ ስር ነው የሚሆነው ፕሮጀክቱ። ያው ይሄ ወሰን ማካለሉ የወንዝ ተከትሎ ስለሆነ የተሰራው ኮዬ ሲያደርሱ ነው ይሄኛው ፕሮጀክት ያለው።
ኢቭን ኮዬ ከዚህ ራሱ ብዙ ይርቃል። ይሄኛው በቃ ከቡልቡላ ፓርክ በስተጀርባ ላይ ነው የሚገኘው። እንግዲህ ከዚህ ራሱ ይታዩኛል እነዛ ይላችሁ ፊት ለፊት ወደዛ አካባቢ በእርግጥ ወደዛ ስወጣ አካባቢ ዙም አድርጌ ያሳያቸዋለሁ። የቡልቡላ 40/60 ኮንዶሚኒየሞች በደንብ ጥርት ብሎ ነው የሚታዩት። ወጥተን ደግሞ እንዳልኳችሁ ቪዲዮን ከዚህ ከወጣው በኋላ ከግቢ ውጪ የፓርኩ በስተጀርባ የሚገኘውን ፓርኩን ከጀርባ ማለት ነው ከፊት ከዚህ በፊት በዋናው በር ገብተን ስላየ ነው እሱንም እናያለን። እንደዚሁም ደግሞ አስፋልቱ አካባቢ በነገራችን ላይ መንገዱ ራሱ በቅርብ ነው የተመረቀው። የዚህ ከቡልቡላ ወደ ኮዬ የሚወስደው መንገድ በጣም የሚቀርብ ነው። በጣም ደግሞ ትልቅ ተጽዕኖ ያለው ወይም ደግሞ የሚገርም አሪፍ ችግር ቀራፊ የሆነ መንገድ ነው። አንደኛ በቀጥታ ወደ ሳሪስ አቦ ወደ ቃሊቲ ማሰልጠኛ ጫፍ ማለት ነው ወደዛ በቀላሉ መውጣት ትችላላችሁ። ሁለተኛ ቦሌ ለመሄድ በቀላሉ በዚህ በፓርኩ አድርጋችሁ በቡልቡላ ዞራችሁ ኤርፖርት ጀርባ ደግሞ ኤርፖርት ጉምሩክ አካባቢ በትንሽ ደቂቃ ውስጥ መገኘት ይቻላል ማለት ነው። እንግዲህ እኔ ራሴ ዝም ብዬ የሆነ ቀን ደቂቃ ላይ እንዳየሁት ከኮዬ ተነስቼ ሳሪስ 15 ደቂቃ መሰለኝ ከ14 እስከ 15 ደቂቃ ውስጥ ነው የፈጀው። ያው በየመንገዱ ማይቆሙ መንገዱም ደግሞ በጣም ክፍት ነው። ቶሎ ነው ላጥ ብላችሁ የምትደርሱት። እንግዲህ የራሱ መኪና ያለው ሰው ደግሞ ወዲያው በፍጥነት የሚደርስበት ነው የሚሆነው። ትራንስፖርቶችም ምቹና ወይም ደግሞ ዘላቂ የሆነ የትራንስፖርት አገልግሎትም አለ። ከኮዬ ስቴዲየም፣ ፒያሳ፣ ሳሪስ፣ ቦሌ፣ ጎሮ ወደ አቃቂ እነዚህ እንትኖች ስላሉ አሁን ኮዬ በርግጥ ባለፈው ያየነው ቪዲዮ ኮዬ ነበር። ትላንትና ቪዲዮ አለቀኩም። ከትላንት ወዲያ ኮዬን ነበር ያየነው። ዛሬ ወደዚህ ከኮዬ ጠጋ ብለን ገላን ጉራ ደርሰናል ማለት ነው። እንግዲህ ኮንዶሚኒየሙን በቅርቡ ይወጣል የሚል ሚዲያ ላይ በተደጋጋሚ እያየው ነው። ያው ከዚህ በፊት የቆጠባችሁ ማለት ነው የቆጠባ መስፈርቱን ጠብቆ ይካተታል የሚል ዜና ይቼ ነበር በቅርብ ቀናቶች የተለያዩ ቻናሎች ላይ የ2005 እና የ1997 ማለት ነው። እዚህ ጋር እያያችሁት ነው። ብሎክ 31 ይላል ፕሮጀክት ብሎክ 37 ይቅርታ። ኮንትራክተሩ አለ ዲቴል የተጻፈ እያየሁ ነው። ልክ እንደዚህ ሁሉ በተመሳሳይ አንዳንድ ግቢዎች በራፍ ላይ እንዲህ የለጠፉ አሉ። ብሎክ ተብሎ የሚጠራው በብዛት ፕሮጀክት ብሎክ ሳይት ኮዬ ላይ ነው። ፕሮጀክት 16 17 እና 18 ሳይት ምናምን እንደዚህ ተብሎ የተለጠፉ በርካታ እንትኖች ባለፈው የኮዬ ቪዲዮ ላይ የተወሰነ ሃይላይት ሳወራ ወይም ደግሞ ሃይላይት ሰጣችሁ እዛ ላይ እንትን ብዬ ጠቅሼ ነበር። ለማንኛውም እንዲህ ነው ፕሮጀክቱ እንደምታዩት ያው የሆኑ መንገዶች ይኖራሉ እንጂ በግራም በቀኝም በኩል አብዛኛው ቦታ ልክ ልታዩት የምትችሉት እንዲህ ነው። በቆርቆሮ ነው በቃ የታጠራለ። እዚህም እዛም የታጠሩ እንትኖች ይኖራሉ። እዛ ስር አሁን ፊቴን ወደ መውጫው አካባቢ ነው ዞሬ ወይም ደግሞ ወደ ዋናው መንገድ ነው እየወጣ ያለሁት። እንግዲህ በቀኝ በኩልም አሁን ከዚህ ከምታዩት ቆርቆሮ ወይም ደግሞ ግቢ ጀርባ ሌላ ደግሞ የታጠረ ቆርቆሮ ነው። በቀኝም በግራም በኩል ልክ በተመሳሳይ ማለት ነው። እንግዲህ በዚህ አመት ብዙ የኮሪደር ልማቶች አይኖሩም ከተጀመሩትና በጣም አንገብጋቢ ናቸው ከሚባሉት ውጪ የሚል በሚዲያ ላይ ሰምተን ነበር ባለፈው ከሰማነው ማለት ነው። ፎከሳችን ቤቶች ላይ ይሆናል ነበር የተባለው። 100,000 ቤቶች እንግዲህ በዚህ አመት ዴሊቨር ለማድረግ እየተሰራ ነው። ከነሱ ውስጥ ደግሞ አንደኛው ፕሮጀክት ይሄ ነው ማለት ነው። እዚህ ጋር ስንታየው የቢሶ ጠቅላላ ስራ ተቋራጭ የሚል ይታየኛል። ልክ እንደነዚህ ማለት ነው። አሁን ይሄ ፒኤልሲ ነው የሚሆነው።
የማህበር ደግሞ ይኖራሉ። በሪል ስቴት አሉ። መንግስት ደግሞ ራሱ መንግስት የሚሰሩ ፕሮጀክቶች አሉ። አሪፍ ነው የሚሆነው በነገራችን ላይ አንደኛው በቲም ሁለተኛ ደግሞ ምናልባት ፉክክርም ካለው ቶሎ ለማድረስ አሪፍ አይነት እንትን ነው የሚሆነው። በእርግጥ አሁን እንኳን በአንድ አመት ከተባለ ከባድ ነው እንትን ነው የሚሆነው። በጣም አርጀንትሊ የሚሰሩት አይነት ነው የሚሆነው። ምናልባት እዚህኛው ሳይት ላይ ይሁን የትኛው ላይ እንደሆነ ባላቅም ቅድም እንዳልኳችሁ ልክ 24/7 የሚሰሩ ወይም ደግሞ 24 ሰዓት ሰባቱም ቀን 24 ሰዓት የሚሰሩ ፕሮጀክቶች አሉ የሚል አንድ ቪዲዮ ላይ በእርግጥ የትኛው ቲቪ ቻናል እንደሆነ አላቅም እንጂ ቪዲዮ ላይ አይቼው ነበር። እያያችሁ ነው። በየአቅጣጫውን መውጫችን ሁሉ ዙሪያው ላይ ቆርቆሮ አጥር ነው። ምናልባት በርካታ ፎቆች እንደዚህ ህንፃዎች ምናምን በግራም በቀኝም ላናይ እንችላለን። ነገር ግን በማስ እዚህ ጋር ራሱ በነገራችን ላይ ምንድነው ምልክት የተደረገበት የተከበበ ነው አሁን እየሄድኩበት ያለሁት ማለት ነው። ይህ በእንጨትና በሲባጎ አድርገው አንድ ግቢ ምናልባት ወይም ደግሞ አንድ ሳይት ሊሆን ይችላል የሚሰሩበት። ሳይት እንኳን አይባልም፣ አንድ ብሎክ ሊሆን ይችላል የሚሰሩበት። እንግዲህ የተከበበች ቦታ ላይ ናት በእግሬ አሁን እየተራመድኩበት ያለሁት ማለት ነው። ያው እዚህ መውጫችን አካባቢም ሁለት ማስታወቂያዎች ይታዩኛል። በዚህ በኩል አንድ፣ በግራ በኩልም ተመሳሳይ። ኢቨን እዚህ ጋር ሁለት ናቸው፣ እንደውም ሶስተኛ ማለት ነው። ሁለቱ አያን። በዚህ በኩል ደግሞ ያው በዚህ በግራ በኩል እዚህ ጋርም አንድ ይታየኛል። እንግዲህ ለመንገድ ተብሎ የተተወ ወይም ደግሞ ልክ እንደ መንደር ወይ ደግሞ ማህበር ቤቶች እንዳሉበት ሰፈር መንገድ ካልሆነ በስተቀር አብዛኛው ቦታ የታጠረ ነው። ከዛ ውጪ ወደዚህም ወደዛ መንቀሳቀሻ መንገዶች የተወሰኑ መንገዶች ይተዋሉ እንጂ እንዳለ ግቢው በነገራችን ላይ ታይሽት ከሆነ ምናልባት ከኮዬ ወደ ቡልቡላ ወይ ሳሪስ አቦ ስትመጡ ረጅም ርቀት የታጠረ ቦታ አለ። ይህ ኦቪድ አጥር ያለበት ጋር ማለት ነው። ወይም ደግሞ ኦቪድ አጥር እንግዲህ በዛ ስር ወይም ደግሞ ከኦቪድ በስተጀርባ ላይ ነው እንግዲህ አሁን ያየነው ፕሮጀክት ወይም ደግሞ አሁን እያየን ያለ ነው። እዛ ግቢ ውስጥ ሆኜ ነው። በስተጀርባው ነው ወደዛ በኩል የምትመለከቱት። ይሄ ቦሌ ቡልቡላ ነው። ቦሌ ቡልቡላ እንግዲህ በቅርብ ከተመሰረቱ ወይም ደግሞ ትንሽ ጊዜ የቅርብ ሰፈሮች ውስጥ አንደኛው ነው። ግን በደንብ እያደገ ወይም ደግሞ በርካታ ሰው ቶሎ የሚገባበት እንደ ሰሚት ሁሉ ማለት ነው። እንደውም የሰሚት ያክል ሁሉ አልቆየም ቡልቡላ። ምናልባት ቅርበቱም ሊሆን ይችላል ከኤርፖርቱ በስተጀርባ ላይ ስለሆነ የሚገኘው እንደ መሀል ከተማነቱ ሰው የሚፈልገው አይነት ሰፈር ነው የሚሆነው። ሁለተኛው ያው መሰረተ ልማቶች አሉት። ጥሩ መንገድ አለው። አንዳንዴ ከዚህ እስከ ቡልቡላ እስክደርሱ ድረስ ያለው ከሚካኤል ወይ ደግሞ ከጉምሩኩ ጀምራችሁ ያለችው መንገድ አንዳንዴ የመዘጋጋት ነገር ቢኖራትም በእርግጥ እሱም እንዳቋራጭ ብዙ ሰው ስለሚጠቀሙ በተለይ ወደ ኮዬ፣ ቱሉ ዲምቱ፣ ኢቭን አቃቂ የሚሄድ ሰው ይቅርታ፣ ወደ ቃሊቲ የሚሄድ ሰው እንዳቋራጭ ስለሚጠቀሙ ያንን መንገድ በፊት ያው ዋናው መንገድ ብቻ ነው ያለው። ከመገናኛ ተነስታችሁ ወደ ቃሊቲ ኢቭን ቡልቡላ ሊሄድ ብትሉ አቦ ደርሳችሁ እንደገና ዙሪያ ነበር ተመለሳችሁ በጀርባ የምትሄዱት። እንግዲህ በቅርብ ከተሰሩ መንገዶች አንዱ ከቡልቡላ ወደ ኤርፖርት ጉምሩክ ያለው ወይ ደግሞ ወደ ሚካኤል ቦሌ ሚካኤል ድረስ ያለው ማለት ነው። እሱኛው መንገድ ነው። ከዛ በኋላ ደግሞ ከኮዬ እስከ ኮዬ ድረስ ከኮዬ ቡልቡላ ወይ ደግሞ ከኮዬ ሳሪስ ያኛው መንገድ ነው እንግዲህ ብዙም ነገር ለሰውም እንዳቋራጭ እንደዚሁም ደግሞ በርካታ ሰውም ወደ
ስለ ቡልቡላ ነበር እንግዲህ እያልን የነበረው። ወደ ቡልቡላ እንዲገባ ከሚያደርጉት ምክንያቶች ውስጥ አንደኛው እሱ ነው። ሌላ እንግዲህ እዛ በርካታ ኮንዶሚኒየም እንዳለ ይታወቃል። ቡልቡላ 40፣ 60፣ 20፣ 80ዎች የቆዩ ቤቶች በርካታ ኮንዶሚኒየሞች የሚገኙበት ሰፈር ነው። እንግዲህ አሁን ወደ ዋናው መንገድ አካባቢ ነው እየደረስን ያለ ነው፣ ወደ መውጫው ማለት ነው። ከአሁን በኋላ የተወሰነ እዚች አካባቢ አይተን አሁን ዙም እያረኩ ያለሁት ቦታ እንግዲህ ቦሌ ቡልቡላ ነው። እዚህኛው አካባቢ ጋር እንደምታዩት አሁን የቆምኩበት ጋር ባዶ ቦታ ወይም ደግሞ ባዶ መሬት ነው። ፕሮጀክቶቹን ወደዚህ ሙሉን በእርግጥ ያው በቆርቆሮ የታጠረ ስለሆነ እንዳልኳችሁ እያንዳንዱን ነገር ማየት ከባድ ነው የሚሆነው። ወደ መውጫው አካባቢ ከአጥሩ ስር እንግዲህ ይሄንን ይመስላል። እንግዲህ አሁን ዙም ያደረኩት ወደ ቃሊቲ ማሰልጠኛ አቅጣጫ ነው። እነዚህ 40፣ 60ዎች ይታያቸዋል ብዬ ተስፋ አደርጋለሁ። እዛ ባሻገር ያሉት ማለት ነው ቡልቡላ የሚገኙት ናቸው። የቡልቡላ 40፣ 60 እንግዲህ ይሄ ደግሞ የፓርኩ በስተጀርባ የሚገኘው የወንዙ ወጥቻለሁ ከግቢው ማለት ነው። በፓርኩና አሁን ባየነው ሳይት ወይም ደግሞ በኦቪድ መሀል የሚገኘው ስፍራ ወንዝ አለ። እዚች ጋር የምትወርድ አንዲት ወንዝ አይቻለሁኝ። ድልድይ፣ ረዘም ያለ ድልድይ አለ። አሁን እኔ ድልድዩ ጋር ቆሜ ነው ይህን ቪዲዮ እየቀረስኩ ያለሁት ማለት ነው። እንግዲህ አስፋልቱ ይሄ ወደ ቀጥታው ነው ከሄዳችሁ ወደ ሳሪስ አቦ ኮንዶሚኒየሞቹ ጋር ነው የምትወጡት። ከዛ ወደ ግራ ቃሊቲ፣ ወደ ቀኝ አቦ፣ ሳሪስ፣ ቦሌ ሚካኤል፣ ወደ አዲስ ሰፈር፣ ከዛ ቦሌ መገናኛ እያለ ነው የሚሄደው። እዚች ጋር ባለችው መታጠፊያ ከነዚህ ከባህር ዛፎቹ ፊት ደግሞ ያ የምታዩት ቆርቆሮ አጥር ማለት ነው። ሰማያዊ አይነት ነገር ከላይ የተቀባችው ቆርቆሮ አጥር ቡልቡላ ነች። በሱ ጋር መታጠፊያ አስፋልት አለ። የፓርኩ መግቢያ እዚች ጋር መንገድ አለች፣ እዚህ እንደምትመለከቷት ማለት ነው። እሱ ጋር ነው ወደ ፓርኩ መግቢያ። አስፋልቱን ይዛችሁ እንግዲህ በቀጥታ ወደ ቡልቡላ ገባችሁ ማለት ነው። ጀርባዬ ወደ ኮዬ ነው፣ ያው እንደምታውቁት ኮዬ ወይ ደግሞ ቱሉ ዲምቱ ምናምን ለመሄድ ማለት ነው። ኢቭን አስቱ አዲስ አበባ ዩኒቨርሲቲ ሳይንስ ፋክልቲ ያለበት ማለት ነው። እንግዲህ መንገዱ ይሄን ይመስላል። በታጠረው ደግሞ በዛኛው ማሻገር ይሄ ወደ ኮዬ ነው። እንግዲህ አሁን ሪዛን የነበር ነው ያየ ነው። ቃሊቲ ማሰልጠኛ ከመድረሳችሁ በፊት እንትን ወርቁ ሰፈር የሚባል ሰፈር አለ። ልክ ቡልቡላ ይቅርታ፣ የቃሊቲ እንዲሁም ደግሞ ወደ ሀና ማርያም፣ ወደዚህ ደግሞ የቦሌው ከሳሪስ የሚመጣው መንገድ መስቀለኛው መንገድ አለ። እሱ ጫፍ አካባቢ ጋር ያለው ሰፈር ማለት ነው። ልክ ከማሰልጠኛው በስተጀርባ ከቃሊቲ ማሰልጠኛ በስተጀርባ ያው እዛ በብዛት የሚታወቀው በዚህ በመንጃ ፍቃድ ጋር ተያይዞ ነው። ከሱ በስተጀርባ የሚገኘው ሰፈር ነው ወርቁ ሰፈር የሚባለው። አንዳንድ ሰፈር በሰው ስም ይገናሉ። አበቤ ሱቅ ይባላል አንዳንዴ። ደጃችሁ ቤ አበቤ ሱቅ ወደ ሾላ ያለው ሰፈር ነው። ደጃችሁ ቤ ፒያሳ ወደ አፍንጮ በር ስትወርዱ የሚገኘው ሰፈር ልክ እንደዚህ ሁሉ እዚህ ጋር ያለው ሰፈር በዚህ በግራ በኩል በዚህ ማለት ነው ወደዛ ከዛፎቹ በስተጀርባ የሚገኘው ሰፈር ወርቁ ሰፈር በመባል የሚታወቀው ሰፈር ነው። እንግዲህ ለዛሬ የምላችሁ ይሄንን ነው። አዲስ ነገር የለኝም። ስለተከታተላችሁኝ አመሰግናለሁ።